እንዴት ናችሁ ቤተሰብ? ሰላም ነኝ፣ እግዚአብሔር ይመስገን። የድምፄን ነገር እንዳታስተውሉት፣ ማውራውን ብቻ በማዳመጥ ተባበሩኝ። ድምፄ ይሄው ወር ሊሆነኝ ነው። ጉንፋን ከኔ ፍቅር ይዞት ከኔ መለየት አቅቶትኝ ጉሮሮዬን፣ ራሴን፣ ጆሮዬን ተቆጣጥሮታል። እግዚአብሔር ይመስገን። በመቀጠል እንግዲህ ስለጠፋሁኝ እስኪ ዛሬ ብቅ ልበል ወደ ቤተሰቦች ብዬ ነው የመጣሁትኝ። ቪዲዮውን ላይክ ሼር አድርጉልኝ። በጣም ጠፍቻለሁኝ። ሮመዳን ከወጣ ቪዲዮ እየሰራሁ አይደለም። ያው ሮመዳን ላይ አንዳንድ ምግብ ምናምን ሼር እያረኩ ነበረ። እዛው ወዲህ ሰነፍ ያለው የዩቲዩብ አንድ መጥፎ ጸባይ የማስበውን ነገር ላካፍላችሁ። ቪዲዮ መስራት ካቆማችሁ አንዴ ፍዝዝ ድንግዝ ነው የሚያደርጋችሁ። አሁን ልሰራ ስትሉ ሌላ ስራ፣ አሁን ልሰራ፣ አሁን እንዲህ እያላችሁ በጣም ቀኑ ነው የሚሄደው። ዩቲዩብ በቃ ህጉ ነው። እኔ እንዴ ዩቲዩብ ህግ ይሄው ነው። እና መስራት ካቆምኩኝ ነገ ዛሬ እያልኩኝ ወር ሊሆነኝ ነው። ስለዚህ ቻናሉ ሙቷን፣ ተኝቷን፣ ቀዝቅዟል። አነሳሱልኝ፣ ቀስቅሱት። ላይክ ሼር እያረጋችሁ ቀስቅሱልኝ ቤተሰቦቼ። በመቀጠል ይሄንን የመሰለ ቆንጆ የሻማ በትዕዛዝ ለማዘጋጀት እንግዲህ ያው ስሰራ አላሳየኋችሁም። ሰርቼ አዘጋጅቼ ምናምን እንደዚህ ከሆነልኝ በኋላ እያሸኩኝ ነው ለሰው ለመላክ ማለት ነው። ቤተሰቦቼ ምርጫችሁ ስላደረጋችሁኝ ከልብ አመሰግናለሁ፣ ለምታበረቱኝ። እንዲሁም ደግሞ ሻማ በምትፈልጉት ከረን እንደዚህ በምትፈልጉት ዲዛይን በምትፈልጉት አይነት እናንተ ቪዲዮውን ወይም እንትኑን ቅርጽ አድርጋችሁ እንደዚህ አይነት ነገር ሻማ ፈልጋለሁ በሉኝ። እኔ ታዛዥ ነኝ። እንግዲህ እዚህ የሰራሁላት እኔ በምርጫዬ ነው። ብቻ ቆንጆ ሻማ ለፋሲካዬ ነው የተባልኩትኝ። ፋሲካ እንግዲህ ደረሰ። እስኪ ቆንጆ ሻማ አስፈላጊ ነው የምር። ሻማ በነገራችን ላይ ብዙ ትርጉም አለው በሃይማኖታችንም ባለማዊም በሃይማኖትም ማለት በመንፈሳዊነትም ባለማዊነትም ብዙ ትርጉም አለው። እኔ ትርጉም ሰጠዋለሁ። ለምን ሻማ እስኪ ለ5 ደቂቃ ለ10 ደቂቃ የሆነ ጭንቀት ውስጥ ግቡና ማለት ነው። አንዳንድ ነገሮች ህይወት ከባድ ነው። በዚያ መካከል ላይ በጣም እንጨነቃለን። ሁሉ ነገር ጭንቀታችሁን ወደ ኋላ ተወተሩትኝና ለተወሰነ ደቂቃ ሻማ አብረታችሁ ቁጭ በሉ። በተለይ ጸሎት እያረጋችሁ ጸሎት መጸለይ ደግሞ ካቃታችሁ በዚያ ሰዓት በጭንቀት ሰዓት ሻማ አብረታችሁ ቁጭ በሉ። ምን ያህል ሐሳባችሁና ያስጨነቃችሁ ችግራችሁ ወይም ሰው ጋር ተጣልታችሁ ከሆነ የተናገሯችሁ ነገር ከጭንቅላታችሁ የሚያቃጭልባችሁ ከሆነ ምን ያህል እንደሚጠፋ እግዚአብሔር ምስክሬ ነው። ሞክሩት። ሻማ እኔ ይመስለኛል የሰዎችን ችግር ለማጥፋት እንትን ያለው ነው፣ ተሰጥኦ ያለው ነው ሻማ። እሱ እየቀለጠ እኛ ያንን የሚቀልጠውን እንትኑን ብርሃኑን እንድናይ ነው የሚያደርገንና ሐሳባችንን እንዲሻማው ነው የሚቀልጥልን አብረተን ከበጣገቡ ቁጭ ስንል እና የሻማን ጥቅም የማታውቁ እህቶቼ ብትሞክሩትኝ ሁሌ ሻማ እያበራችሁ ነው የምትኖሩት። እኔ ይመስለኛል ከሻማ ጋር በጣም እንትን ግንኙነት ፈጥሬያለሁ በውስጤ ማለት ነው። የሆነ ለየት ያለ ነገር አለው። በቃ ውስጤና ሻማ እንትን ብዋን ተዋህዷል። መተውም መርሳትም አልችልም። እግዚአብሔር ይሁነኝ። ኢትዮጵያ ስሄድ ሻማ ካጣሁኝ እንዴት እንደምለምደው አላውቅም። ያው እንደነኖራችን ነው። ኢትዮጵያ ባይጠፋም ግን የኑሮችን ሁኔታ ሻማ የማይኖርበት አካባቢ ወይም ሻማ የማላገኝበት ሁኔታዎች ይኖራሉ። ህይወት እንደዛሬው ቀላል ላይሆን ይችላልና እፈራለሁ በዚህ አጋጣሚ ማለት ነው ለሻማ ያለኝ ፍቅር። ስለዚህ ለሻማ ያለኝን ፍቅር አይቼ እንደዚህ አበባ የሚጠልበኝ ሰው ሻማ ሊገዛኝ ይችላል። ለጸሎት የሚፈልግ ሰው፣ ለአውደ ዓመት ፏ ማለት የሚፈልግ ሰው በረዛዝሙ ከፈለጋችሁ፣ ባጫጭሩ በኬክ አይነት ከፈለጋችሁ፣ ለልደት የራሱን የቻለ የልደት ሻማ አለ። ብቻ በተለያየ ከረን አዘጋጅላችኋለሁኝ። እዘዙኝ። ለአውደ ዓመትም የደረሰ ነው ፋሲካ ፏ ብትንበሩበትኝ። እዚህ እንደምታዩት እንግዲህ ይሄ ደግሞ የቤት ጌጥ ነው።
እንዴት አባቱ እንደሚያምር ነው የምላችሁ። ቪዲዮ ምናምን ስለሆነ አይደለም፣ በአካል በጣም ያምራል። በጣም ከምላችሁ በላይ ይህንንም እንደዚህ እሽጋረኩኝ። ቤተሰቦቼ ላይክ ሸር አድርጎልኝ ከዚህ በላይ ቆንጆ ቆንጆ ቪዲዮ እየሰራሁኝ ወደ እናንተ ማቀርብ ይሆናል ከዚህ በኋላ። እናንተ ግን ላይክ ሸር ያደረጋችሁ ወደ እናንተ እንዲቀርብ አድርጉኝ። እንደገና አስተያየታችሁን መጻፍ አሳውቁኝ። ያለውን ነገር እንደዚህ እንደዚህ አድርጌ እንደዚህ ነው አሪፍ ነው ምናምን አስተያየት ግዴታ ነውና አይታችሁ ዝም ባትሉ በጣም ደስ ይለኛል። እንደገና ደግሞ ላይክ 100 ሰው ቢያየው እንኳ ቪዲዮውን 5 ሰው 6 ሰው ነው ላይክ። መቶዎቹ ይገባችሁ። መቶዎቹ እጃችሁን ስልኩን ቪዲዮውን አይታችሁ ስትወጡ ላይክ ማድረጉ ምን ችግር አለው? እና ላይክ እንድታረጉ ትፈልጋለሁ ቪዲዮውን። ሲቀጥል ደግሞ ምንድነው ማለት የፈለኩትኝ ይህንን የእንትን የቤት ጌጥ አሰራሩን ሻማውን ከመጀመሪያው ስትሰሪ ስታቀልጭ ጠረን ብዙ ጠረን አደርግበታለሁኝ እንዲሸት ቆንጆ ጠረን ማለት ነው። ቀለም አደርግበታለሁ። ያንን ያለውን ነገር አሳይን በሉኝ፣ በኮሜንት አስቀምጦልኝ። ብዙ ሰው እንደዚህ ከጻፈልኝ የኮሜንት ብዛት አይቼ በስርዓት ጽድት አድርጌ እየሰራሁኝ እቀርጻለሁ ማለት ነው። ቤተሰቦቼ እንደዚህ ቀልፌ ጨራረስኩኝ ማለት ነው። በጣም ወዳችሁ በጣም ማከብራችሁ አብራችሁኝ ስለነበራችሁ እስካሁን ባለው ሰዓት አመሰግናለሁኝ። ደህና ሁኑልኝ። እኔም እንደዚህ አድርጌ ጨራርሻለሁኝ። ያው የሆነ የሚሸጥ እቃ ልክ እንደዚህ ማድረግ ደስ ይላል የሚለው ቴንኪው ነው የሚለው ማለት ነው። አመሰግናለሁ ግን አስነብቤ ነው አሁን እንግሊዝኛ ስለሆነ አስነብቤ ነው። ስለገዛችሁኝ ወይም ስለገዛሽኝ አመሰግናለሁ፣ ምርጫሽ ስላረግሽኝ ለማለት ነው። እንደዚህ ጨረስኩኝ። ክላሊፌ ኦ ማይ ጋሽ ትላላችሁ።